Tonight, a Ghanaian has been shot dead in Cape Town as xenophobic violence sweeps through parts of South Africa. የደቡብ አፍሪካ የጊዜ ገደቡ ተጠናቆ ስደተኞች ከፍተኛ የተባለ ጭንቀት ውስጥ ገብተዋል። በሀገሪቱ የሚሰማው እጅግ አስደንጋጭና ብሎም ደግሞ የሚረብሽ መረጃ ነው። ሜንጫ ይዘው የሚዝቱ የሰፈር ጎረምሶች ለብዙ ዓመታት አብረው የኖሯቸው ጎረቤቶቻቸውን ቤት ሰብረው እየዘረፉ እያስፈራሩ ይገኛሉ። ነገሩ እጅግ ተባብሶና ተጋግሎ በታየበት በዚህ ጊዜ የተሰጠን ቀነ ገደብ ማብቃቱን ተከትሎ ብዛት ያላቸው ወጣቶች በየሰፈሩ እየዞሩ ማቃጠል መግደል ጀምሯል። ወይ በሰላም ሀገር ልቀቁ አሊያም ባስክሬናችሁ ይወጣል በሚል ዛቻ በደቡብ አፍሪካ ለሚኖሩ ኢትዮጵያን በየቀኑ የሚደርሳቸው ማስፈራሪያ አስቸጋሪ ሆኗል። ይህን ጉዳይ በዝርዝር እንቃኛለን። እስከ ፍጻሜው አብራችሁን ቆዩ። በጆሃንስበርግ በኬፕ ታውንና በደርባን ከተሞች ዙሪያ በሚገኙትና በሕዝብ ብዛት በሚጨናነቁት የከተማ ዳርቻ ሰፈሮች ውስጥ መላውን የአፍሪካ አህጉር ያናወጠ አስፈሪ የጊዜ ገደብ ትናንት ሌሊት አብቅቷል። አሁኑኑ ሀገራችንን ለቃችሁ ውጡ፣ ካልሆነ ግን አስክሬናችሁ በሬሳ ሳጥን ውስጥ ሆኖ ይወጣል የሚሉ እነዚህ ደምን የሚያቀዘቅዙ አሰቃቂ ቃላት ፊታቸውን በጭንብል በሸፈኑ ወንዶች በየቤቱ ደጃፍ ላይ የሚነገሩ ድንገተኛ የሞት አዋጆች ሆኗል። ይህ አልፎ ሰኔ 30 ከመድረሱ በፊት ቀናትን ወደ ኋላ የሚቆጥርና ረዣዥምና ስለታማ ቢላዎች ጩቤዎችን ቢያዙ ሰዎች የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያ በስፋት የተሰራጩ ይገኛሉ። ይህ ሁኔታ በቅርቡ የአፍሪካ ታሪክ ውስጥም ታይቶ የማይታወቅና እጅግ አስከፊ የሆነ የስደተኞች መፈናቀል ሽሽት እንዲቀሰቀስ ምክንያት ሆኗል። መጀመሪያ ላይ እንደ ማርች ኤንድ ማርች እንዲሁም ደግሞ ኦፕሬሽን ዱዱላ ባሉ ስብስቦች አማካይነት የተጀመሩት ህዝባዊ ሰልፎችና እንቅስቃሴዎች አሁን ላይ በመላ ሀገሪቱ ወደሚያናውጠው ህዝብን ወደሚያተራምስ ከፍተኛ ቀውስ አድገዋል። ይህ በሺዎች የሚቆጠሩ ሰዎችን ከመኖሪያ ቀያቸው ያፈናቀለ ከመሆኑ በላይ በጎረቤት ሀገራት ድንበር ዲፕሎማሲ ግንኙነት ላይ ከፍተኛ መናወጥን ፈጥሯል። በደቡብ አፍሪካ ከተሞች ማህበራዊና ኢኮኖሚያዊ መዋቅር ውስጥ ለብዙ ዘመናት ታታሪ ጀርባ አጥንት ሆነው የኖሩ ኢትዮጵያን ማህበረሰብ አሁን ላይ የዚህ አስፈሪ ጥቃትና እንዲሁም አደን ዋነኛ ዓላማ ሆነው ተገኝተዋል። ከአዲስ አበባና በጆሃንስበርግ ከሚገኙ የኢትዮጵያ ቆንጽላ ጽሕፈት ቤት የሚወጡ ይፋዊና ይፋ ያልሆኑ መረጃዎች እንደሚያመለክቱት በርካታ ኢትዮጵያውያን ቤተሰቦች ሕይወታቸውን ለማዳን ሲሉ በአሁኑ ወቅት በተለያዩ አስተማማኝ መጠለያ ውስጥም ተሸሽገው ይገኛሉ። ለዓመታት ለፍተው የገነቧቸው የንግድ ተቋማትና ሱቆች በአንድ ጀንበር ተዘግተዋል። አንዳንዶቹ ሙሉ በሙሉ ወድመዋል። በአሁኑ ሰዓትም ዜጎችን በአስቸኳይ ወደ ሀገር ለመመለስ የሚያስችሉ የድንገተኛ ጊዜ በረራዎችን ለማስተባበር ከፍተኛ ጥረት እየተደረገ ይገኛል። ይህ በመጀመሪያ ላይ ሰነድ የሌላቸውና ሕገ ወጥ ተብለው የተፈረጁትን ከማላዊ፣ ከዚምባብዌ፣ ከሞዛምቢክ የወጡ ስደተኞች ብቻ ለመግፋት የታለመ ይመስል የነበረው የማስፈራሪያ ዛቻም አሁን በጎዳናዎች ላይ ሲተገበር ግን ሕጋዊ የመኖሪያና እንዲሁም የንግድ ፍቃድ ያላቸውን በችርቻሮ ንግድ በምግብ ቤቶችና በትናንሽ የፈጠራ ሱቆች ላይ የተሰማሩ ኢትዮጵያውያንን ጭምር ያካተተ ሰፊ የማህበረሰብ አደን ሆኗል። ይህ ክስተት ከእንግዲህ ወዲህ በጥቂት ጽንፈኛ ቡድኖች ብቻ የሚቀሰቀስ ቀላል ግርግር አይደለም። ይልቁንም 32 በመቶ የደረሰውን ከፍተኛ የሥራ አጥነት ችግር ክብረ ወሰን የሰበረው የወንጀል መስፋፋትና አፓርታይድ ወይም ደግሞ የዘረኝነት ስርዓት ማክተም በኋላ ላለፉት 30 ዓመታት ሳይፈቱ የቆዩ ጥልቀት ያላቸው ማህበረሰባዊ በደሎችን የወለዱ የተዳፈኑ ቁጣዎች ናቸው። እነዚህ ማህበረሰባዊ በደሎች ታደም እንዲህ በቀላሉ የሚሽሩ ሆነ የሚሻገሩ አይደለም። እሳተ ገሞራው ፈንድቷል። አሁን የሚያባራበት ጊዜም ቅርብ ነው ላሰብ አዳጋች ነው። ለ16 ዓመታት ያህል በጆሃንስበርግ ከተማ ዳርቻ በሚገኝ መኖሪያ ቤት መንደር ላይ በጓሮ አትክልተኝነት እየሰራ ራሱና ቤተሰቡን ሲያስተዳድር የኖረውና የማላዊ ዜግነት ያለው ካውንጋ ኔሬንዳ በሰኔ ወር መጀመሪያ ላይ ሁለት ታጣቂ ወንዶች ወደ ቤቱ መጥተው የሰጡትን ያንን አስፈሪ የመጨረሻ ማስጠንቀቂያ ዛሬም ድረስ በከፍተኛ ድንጋጤ ያስታውሰዋል። ከዚህች ሀገር መቼ ነው ጠቅልላ የምትወጣው? እኛ ሀገራችን ማስተካከልና ማጽዳት እንፈልጋለን ሲሉ እንዳስፈራሩትና ብሎም ደግሞ እንደዛቱበት ይገልጻል። አሁን ካልወጣ ግን በሬሳ ሳጥን ሆነም ትወጣለ። ምክንያቱም ከሰኔ 30 በኋላ እዚህ ሀገር ላይ አንድም የውጭ ዜጋ እንዲኖር አንፈቅድም አንፈልግም በማለት እንደዛቱበት ይገልጻል። The demonstrations in many parts of the country
የእሱ አሳዛኝ ታሪክና በደርዘን የሚቆጠሩ ሌሎች ስደተኞች የሚጋሩት ምስክርነት በአሁኑ ወቅት በደቡብ አፍሪካ ጎዳናዎች ላይ የነገሰውን ጥሬና መራር ፍርሃትን ቁልጭ አድርጎ ያሳያል። መሰል አስፈሪ ክስተቶችና ድርጊቶች ከዚህ ቀደም በተደጋጋሚ ታይተዋል በተለያዩ የሀገሪቱ ከተሞች። ታዲያ እነዚህ ስፍራዎች ላይ ድሆች ስደተኛ በሚኖሩባቸው ጎዳናዎችና ጎጆ መጠለያዎች በእሳት እንዲቃጠሉ ተደርገዋል። ቤተሰቦቻቸው በነፍስ አድን ሽሽት ላይ ያሉ በጀርባቸው ካለው ልብስ በስተቀር ምንም አይነት ንብረት ሳይዙ ለመሰደድ ሲገደዱ ታይተዋል። በሰኔ ወር መገባደጃ ላይ በነዋሪዎች ዘንድ የተፈጠረው ሽብር በአይነት ስጋ የሚጨበጥበት ደረጃ ላይ ደርሶ ነበር። በርካታ የዚምባብዌ ስደተኞች በኬፕ ታውንና በጆሃንስበርግ በሚገኙ የቆንጽላ ጽሕፈት ቤት ደጃፍ ላይ ሜዳ ላይ ያድሩ ሲሆን ወደ አገራቸው ለመመለስ የሚረዱትን አውቶቡሶችና በረራዎች መጠባበቅ ላይ እያሉ ሊያተርፏቸው የቻሏቸው ጥቂት ንብረቶች በከፍተኛ ክምር አከማችተው ይታዩም ነበር። በፒተር ማርትስበርግ ከተማ ማላውያን ሴቶችና ሕፃናት የተተውና የፈረሱ የማዘጋጃ ቤት ህንፃዎች ለቀው ወደ አውቶቡሶች ሲሳፈሩ አይኖቻቸው የሚመጣውን የተቆጣ የጥፋት ስብስብ በከፍተኛ ስጋትና እንዲሁም ደግሞ ሰቀቀን ውስጥ ሆነው ይቃኙ ነበር። በሞሴል ቤይ አካባቢ ከ50 በላይ የሚሆኑ ደካማ ስደተኛ ጎጆዎች በከፍተኛ እሳት በጋዩበትና አንድ የማላዊ ዜግነት ያለው ሰው በቡድን ጥቃት ከተገደለበት ስፍራ የፖሊስ ምርመራ ስራ አሁን ድረስ እንደቀጠለ ነው። በዚህ አካባቢ ቢያንስ 5 የሞዛምቢክ ዜጎች ህይወታቸውን ያጡ ሲሆን የሞዛምቢክ ይፋዊ መግለጫ በማውጣት ድርጊቱን የውጭ ዜጎች ጥላቻ የወለደው አረመኔያዊ ጥቃት በማለት አውግዘዋለች። የቀረቡ አሃዛዊ መረጃዎች ደግሞ የዚህን ጅምላ ሽሽት አስከፊነት በሚገባ ያሳያሉ። የደቡብ አፍሪካ ድንበር አስተዳደር ባለስልጣን ይፋ እንዳደረገው ከሆነ የጊዜ ገደቡ ከመድረሱ በፊት ባሉት 2 ሳምንታት ጊዜ ውስጥ ብቻ ከ13000 በላይ የሚሆኑ የውጭ ሀገራት ዜጎች በአማካይ 9000 ማላዊያን፣ 3000 ዚምባብዌና 900 የጋና እንዲሁም 300 ናይጄሪያውያን በራሳቸው ፈቃድ ወደ ሀገራቸው ተመልሰዋል ወይም ደግሞ በይፋ ከደቡብ አፍሪካ ተባረዋል። ከኢትዮጵያን ማህበረሰብ አካባቢ የሚወጡ ታማኝ ምንጮች እንደሚጠቁሙት ይህ የተቀሰቀሰው የጥላቻ ማዕበል እኛንም አይምረንም በሚል ከፍተኛ ስጋት በመቶዎች የሚቆጠሩ የኢትዮጵያ ዜጎች የዚህ አስቸኳይ ሽሽት አካል ሆነዋል። ባህላዊ የዙሉ የጦር ትጥቅና አልባሳት የለበሱ ታጣቂ ወንዶች በጎዳናዎች ላይ በወታደራዊ ስልት እየተራመዱ የመጨረሻ ማስጠንቀቂያ ሲያስተላልፉ የሚያሳዩ ማህበራዊ ሚዲያ ላይ የተለቀቁ ምስሎች በስደተኞች ዘንድም ያለውን የሞትና የፍርሃት ጥላ ይበልጥ እያጠላ እንዲሄድ አድርጎታል። ታዲያ በዚህ አውዳሚ ማዕበል መሃል ላይ ሁለት እርስ በርሳቸው የተሳሰሩና ከማህበረሰቡ የታችኛው መዋቅር የበቀሉ ኃይለኛ ኃይሎች ይገኛሉ። እነሱም ኦፕሬሽን ዱዱላ በዙሉ ቋንቋ ወደ ኋላ መግፋት ወይም ደግሞ አስገዳጅ ማባረር ማለት ነው። እናም ይህ አዲስ የተመሰረተውና በአሁኑ ወቅት በከፍተኛ ፍጥነት የተስፋፋ የመጣው ማርች ኤንድ ማርች የተባሉት ወገኖች ናቸው። እነዚህ ቡድኖች በድብቅ የሚንቀሳቀስ ሚስጥራዊ ስብስቦች አይደሉም። ይልቁንም በህዝብ ፊት በግልጽ የሚንቀሳቀሱ በከፍተኛ ድምፅ ቅስቀሳ የሚያደርጉ እና በማህበረሰብ ውስጥ ስር የሰደደውን ተስፋ የመቁረጥና ብሶት በጥቅም ላይ ለመዋል የቻሉ ህዝባዊ ዘመቻዎች ናቸው። ከዚህ ባሻገር በማህበራዊ ሚዲያ በተለይ በፌስቡክ ከ1.7 ሚሊዮን በላይ ተከታዮች ያለውና በቅጽል ስሙ ፋኬል ኩምታዮ እየተባለ የሚጠራው አንድ እንዲህ አይነት ኒኮሲና ኑንዱባንዳ ያሉ መሪዎች ህዝባዊን እንዲሁም በባህላዊ ጦር አልባሳት መንቀሳቀስ ከስደተኛ ጋር ቀጥተኛ ፊት ለፊት ግጭቶችን እየቀሰቀሱ ይገኛሉ። በሰፊው በተሰራጨው በአንድ ምስል ላይ ከአንድ የኮንጎ ዴሞክራቲክ ሪፐብሊክ ዜጋ ጋር ፊት ለፊት ሲፋጠጥና አገሪቱ በአስቸኳይ ለቆ እንዲወጣ ሲያዘው ይታያል። እዚያው ላይ ሲናገር ሰኔ 30 የመጨረሻው መስመር እንደሆነና ከዚያ በኋላ ግን እኔ የደቡብ አፍሪካን ህዝብ ቁጣ መቆጣጠር አልችልም በማለት ሲገልጽና ሲያስጠነቅቅ ታይቷል። የማርች ኤንድ ማርች እንቅስቃሴ በኬፕ ታውን ውስጥ የሚገኘው ፓርክላንድስ እና እንደዚሁም ደግሞ በፒተር ማርትስበርግ ከተሞች ሰፊ የተቃውሞ ሰልፎችን ያደራጀ ሲሆን ሰልፈኞች የደቡብ አፍሪካን ባንዲራ እያውለበለቡና የፖሊስ ደህንነት አጥር ጥሰው መግባት ኃይላቸውን እያሳዩና እየገለጹ ይገኛሉ። በዚያው በሰኔ 30 ቀን ሁለት ዋና ዋና ከተሞች ውስጥ በሺዎች የሚቆጠሩ ሰዎች ወደ ጎዳና ወጥተዋል። ምንም እንኳን ሰልፉን ያደራጁት መሪዎች እንቅስቃሴያቸው ሰላማዊ እንደሆነ አጥብቀው ቢናገሩም በአካባቢው የተመዘገቡት የተናጠል ዘረፋዎች፣ የኃይል ግጭትና በመላው አገሪቱ ከ900 በላይ ሰዎች በቁጥጥር ስር መዋላቸው የተፈጠረው ሁከት መግለጫ ናቸው።
ከዚህ ቀደም በሀገሪቱ ውስጥ የተከሰተው የነበሩና በየጊዜው የሚቀሰቀሱት እነዚሁ የብጥብጥ ማዕበሎች ተንተርሰው የበቀሉ ናቸው። ደቡብ አፍሪካ ከዚህ በፊት በተደጋጋሚ መሰል ግጭቶች የውጭ ዜጎችን ጥላቻ የፈጠራቸው ፍንዳታዎችን አስተናግዳለች። ቢያንስ የ62 ሰዎች ሕይወት የቀጠፈውና በሺዎች የሚቆጠሩትን ያፈናቀለው የ2008 አሰቃቂ እልቂት እንዲሁም በ2015ና 19 የተነሱት ደም አፋሳሽ ግጭቶች ለአብነት ይጠቀሳሉ። በእያንዳንዱ የጥፋት ማዕበል ውስጥ የሚታየው ድርጊትና መዋቅር ሁልጊዜ ተመሳሳይ ነው። በውጭ ዜጎች ንብረትና የተያዙ የሰፈር ትናንሽ ሱቆች በተለይ ሳፓስ ሾፕስ እየተባሉ የሚጠሩት ይዘረፋሉ። መደበኛ ያልሆኑ የስደተኛ መኖሪያዎች በእሳት ይጋያሉ። ስደተኞችም ሕይወታቸውን ለማዳን ወደ አብያተ ክርስቲያናት፣ መስጊዶች እንዲሸሹ ይደረጋል። ይህ ማዕበል ካለፉት ጊዜያት ልዩ የሚያደርገው ግን ድርጊቱ ከፍተኛ የተቀናጀ መሆኑ ነው። የተቀመጠው ግልጽ የጊዜ ገደብም አሁን ላይ መጠናቀቁን ተከትሎ ነገሮች አስፈሪ የሆኑ ይገኛሉ። ማህበራዊ ሚዲያው ይህን እያንጸባረቀ ነው። በዚህ ሂደት ውስጥ ለኢትዮጵያውያን ዜጎች የተፈጠረው ድንጋጤ እጅግ መራር ነው። በመላው ደቡብ አፍሪካ ውስጥ ቁጥራቸው በ10 ሺዎች የሚቆጠሩና አብዛኞቹ በጆሃንስበርግ የንግድ ቀጠና ውስጥ ስኬታማ አይሆኑም ትናንሽ የንግድ ተቋማትን ማንቀሳቀስ የሚታወቁ ኢትዮጵያውያን የአፍሪካን የሥራ ፈጠራና የታታሪነት ጉልህ ማሳያዎች ነበሩ። አሁን ላይ ግን ይህ በንግዱ ዓለም ላይ ያላቸው ታዋቂነትና ስኬት ራሱ በትልቅ የተባለ ስጋት ውስጥ ወድቋል። ከኢትዮጵያ ዲፕሎማሲ መስመሮች የሚወጡ ይፋዊ መረጃዎች እንደሚያመለክቱት በርካታ የኢትዮጵያ ንግድ ተቋማት ተዘርፏል ወይም ደግሞ በግድ እንዲዘጉ ተደርጓል። ቤተሰቦቻቸው በእኩለ ሌሊት አሰቃቂ የሞት ዛቻዎች የደረሷቸው ይገኛል። በርካታ ዜጎች ወደ ሀገሪቱ የሚመላለሱባቸው አውሮፕላን በረራዎችም ለማግኘት የተሻሙ ነው። ስማቸው እንዳይገለጽ የፈለጉ በአዲስ አበባ የሚገኙ አንድ የመንግስት ባለስልጣን ሁኔታውን ሲያብራሩ ይህ በውጭ ሀገር ለሚኖሩ ዜጎች በተለይ ዲያስፖራው እየታየ ያለው እጅግ አስከፊ ሰብአዊ ቀውስ ነው ብለውታል። ለመሆኑ ለምን ኢትዮጵያን ዋነኛ ኢላማ ሊሆኑ ቻሉ? የተቀሰቀሰው ህዝባዊ ቁጣ በጥቅሉ በውጭ ሀገር አፍሪካውያን ስደተኞች ላይ ያነጣጠረ ሲሆን በተለይም ዝቅተኛ ገቢ በሚገኝባቸው ማህበራዊ ዘርፎች ውስጥ በአካባቢው ተወላጆች ጋር ይፎካከራሉ ተብለው በሚታሰቡት ላይ ያተኩራል። በሁለቱ ሀገራት በተለይ በናይጄሪያና በደቡብ አፍሪካ የንግድ ተቋማት ላይ ያሉ ቶኒዬ ኤልሚሶ የተባሉ ናይጄሪያዊ የስራ ፈጣሪ ሲገልጹ ጥቃቱ በከፍተኛ ደረጃ ዘርና ማህበራዊ መደብን መሰረት ያደረገ ነው። ምክንያቱም በድሃ መንደሮች ውስጥ የሚኖሩ ጥቁር አፍሪካውያን ስደተኞች ብቻ ኢላማ የሚያደርግ ሲሆን ባለጸጋ የሆኑትን ወይም ደግሞ ነጭ ነዋሪዎች ግን ምንም አይነካም። ኢትዮጵያውያን ልክ እንደ ሶማሊያውያንና ናይጄሪያውያን ሁሉ የአካባቢው ተወላጆች በሸማችነት የሚጠቀሙባቸው ነገር ግን በውስጣቸው በጥላቻና በቅናት የሚከተሏቸውና እንዲሁም የሚኖሩ ሰፈሮችን ትናንሽ ሱቆች፣ ሰፓዝና የምግብ ቤቶችን በስፋት ያንቀሳቅሳሉ። ጉዳዩን በጥልቀት የሚመረምሩ ጥናቶች ደግሞ ይበልጥ የተወሳሰቡ ማህበራዊ ውጥረቶችን ፍንትው አድርገው ያሳያሉ። የደቡብ አፍሪካ ከ2022 የህዝብ ቆጠራ መረጃ እንደሚያመለክተው በሀገሪቱ ውስጥ በውጭ ሀገር የተወለዱ ነዋሪዎች ቁጥር 2.4 ሚሊዮን አካባቢ ሲሆን ግምቶች ግን ይህ ቁጥር እስከ 3.1 ሚሊዮን ሊደርስ እንደሚችል ይጠቁማሉ። ከአፍሪካ ሀገራት ወደ ደቡብ አፍሪካ የሚደረገው የተጣራ ስደት በከፍተኛ ደረጃ አዎንታዊ ሆኖ ቀጥሏል። በአጠቃላይ ወደ 65 ሚሊዮን ገደማ ህዝብ ባላት ሀገር ውስጥ 5% የሚሆኑት የውጭ ዜጎች መኖራቸው ማህበራዊ አገልግሎቶች በተጨናነቁባቸውና መሰረተ ልማቶች በወደቁባቸው የከተማ ዳርቻዎች ወይም ደግሞ ታውንሺፕ ውስጥ ሲታይ እጅግ ግዙፍና ከአቅም በላይ የሆነ ቁጥር ይሆናል። የገዛ ሀገራቸውን የምጣኔ ሀብት ጫና ሸሽተው ወደ ተሻለ የስራ ዕድል ፍለጋ የተሰደዱ ኢትዮጵያን የገቡበት በማንኛውም ሰዓትም ሊፈነዳ ወደሚችለው እጅግ አስፈሪ ግጭት ውስጥ ስለመሆኑ በስፋት ሲነገርና ሲገለጽ ተስተውሏል። የደቡብ አፍሪካ መደበኛ የስራ አጥ መጠን በ2026 መጀመሪያ ሩብ ዓመት ላይ 32% የደረሰ ሲሆን በዚህ አጭር ጊዜ ውስጥ ብቻ 3350 የስራ ዕድሎች መክነዋል። የወጣቶች የስራ አጥነት መጠን ደግሞ በእያንዳንዱ ማህበረሰቦች ውስጥ ከ60% በላይ ሆኗል። በመጀመሪያዎቹ 3 ወራት ውስጥ ብቻ ሌላ 80,000 መደበኛ የሆኑ የግብርና እንዲሁም ደግሞ የሌሎች ስራ ዘርፎች ሙሉ በሙሉ ጠፍቷል። በዚህ አስከፊ ሁኔታ ውስጥም አነስተኛ ክፍያዎችን በመቀበልና ረዥም ሰዓታትን በመስሪያ ቤት ውስጥ በማሳለፍ በደህንነት ጥበቃ፣ በግብርናና መደበኛ ባልሆኑ የንግድ ዘርፎች ውስጥ ለመሰማራት ፈቃደኛ የሆኑ ስደተኞች ለአካባቢው ተወላጆች ቀጥተኛ ተወዳዳሪና ተገዳዳሪ ተደርገው ይወሰዳሉ። ከሰሜን ምዕራብ ዩኒቨርሲቲ የአንድሬ ዱቨን ሃገን ጥናት እንደሚያሳየው ከሆነም ቀጣሪዎች ስደተኞችን የመምረጥ ዝንባሌ ያላቸው፣ ምክንያቱም ስደተኞች ጠንካራ የስራ ባህል ያላቸውና ጥብቅ የሰራተኝነት መብት ጥበቃን የማይጠይቁ ተደርገው የሚታሰቡ ናቸው።
የወንጀል መስፋፋት ደግሞ የተፈጠረው ህዝባዊ ቁጣ ይበልጥ ያወሳስበዋል። ደቡብ አፍሪካ የግድያ ወንጀል መጠን ዛሬም ድረስ በዓለም ላይ ካሉ ከፍተኛ ደረጃ መካከል በቀዳሚ ስፍራ ይይዛል። ምንም እንኳን አጠቃላይ የማረሚያ ቤቶች መረጃ የውጭ ዜጎች እስረኞች ቁጥር ከ7 እስከ 8 ከመቶ አካባቢ ወይም ደግሞ ከህዝብ ቁጥራቸው ድርሻ ጋር የሚቀራረብ በመሆኑ የሚያሳይ ነው። ያም ብቻ አይደለም። የአካባቢው ፖሊስ መግለጫዎች ግን ወንጀለኝነት ከውጭ የወጣ ነው የሚል የጥላቻ ትረካ ይበልጥ ያባብሰዋል። የተደራጁ ወንጀል ቡድኖችም የዕፅ ዝውውርና በስደተኞች የሚጨናነቁ አካባቢዎች የሚፈጸሙ ዘረፋዎችም የጋዜጠኞች ዋነኛ ትኩረት ሆነው በጋዜጣ አምዶችም ከፊት በአርዕስትነት ይነበባሉ። ይህ ጉዳይ በሂሳብ ስሌት ደረጃ የበላይነት ይኖረው አይኖረው በደሃ ማህበረሰቦች ውስጥ ያለው አመለካከት ግን እጅግ መራር ነው። ስደተኞች ያሉንን ውስን ሀብቶች እየጨረሱብን፣ ጥበቃ ማጣትን ይዘውብን መጡ ብለው ያምናሉ። ከዚህ ባሻገር ደግሞ በዚህ ሰዓት የሚነሱ መረጃዎች እንደሚጠቁሙት ከሆነ ፕሬዝዳንት ሲሪል ራማፎሳ የተደቀነውን ፈተና አምነው ቢቀበሉም ስደተኞች ለሁሉም ጥፋት ማሳበቢያ የማድረግ ድርጊትን አውግዘዋል። ሆኖም ግን የእሳቸው መንግስት ከአክቲቪስቶች ወገን ምንም አይነት እርምጃ አይወስድም የሚል ከባድ ወቀሳ እየቀረበበት ሲሆን ከጎረቤት አገራት ደግሞ የተነሳውን የኃይል ጥቃት መግታት አልተቻለም የሚል ከፍተኛ የተባለ ትችት መቀበሉ ግን የግድ የሆነበት ይገኛል። ከምጣኔ ሀብት አንጻር አገሪቱ አሁንም ቢሆን የአፍሪካ የኢንዱስትሪ ሞተር ሆና ትቀጥላለች። ይሁን እንጂ ማህበረሰባዊ ኢፍትሐዊነት ልዩነቶችም እንደሰፉ ይገኛሉ። የአፓርታይድ ስርዓት ጥሎት ያለፈው መጥፎ ቅርስ ዛሬም በትልቁ ይንጸባረቃል። ነገር ግን ላለፉት 3 አስርት ዓመታት አገሪቱን የመራው የአፍሪካ ብሔራዊ ኮንግረስ ANC ያስመዘገበው ውጤት የተጠቃለለ ነው። ይህ ብቻ አይደለም። ማህበራዊ ድጋፎች ቢስፋፉም ከጎኑ ግን ትላልቅ የሙስና ቅሌቶች፣ የኃይል መቆራረጥና የፖሊሲ መዋዠቆች አገሪቱን አድክመዋታል። ነጭ የሆኑ አፍሪካነር ከአናሳ ማህበረሰቦች በግል ደህንነት ጥበቃ ተቋማት የተጠበቁ አሁንም ድረስ ከፍተኛ የምጣኔ ሀብት የበላይነት ይዘው ይገኛሉ። በከተማ ዳርቻዎች የሚኖሩ ጥቁር ደቡብ አፍሪካውያን ግን የውስጥ ቁጣቸውን ወደ ታች በማውረድ ወንድሞቻቸው በሆኑት አፍሪካውያን ስደተኞች ላይ ይወጣሉ። እንደ ምጣኔ ሀብት ተንታኝ ሁኔታው ሲገለጽም ይህ ተዛባ ብሶትን ወደ ሌላ አቅጣጫ የማምራት አስገራሚ ምሳሌ ሲሉ ያነሱታል። ይህ ከፍተኛ ህዝባዊ ሽሽትና ስደትም የደቡብ አፍሪካ ቀጠና መልክን እየቀየረው ይገኛል። ዛሬም ድረስ በረዥም ጊዜ ቀውስ ውስጥ የምትገኘው ዚምባብዌ ወደ ሀገራቸው የሚመለሱ ዜጎቿ ላይ ያሉትን ውስን ሀብቶች ይበልጥ እያጨናነቁባት መሆኑን እያሳየች ነው። ማላዊ ዜጎቿን ለማስወጣት አውቶቡስና የበረራ ሰራዎችን በብዙ መልኩ እያስተባበረች ትገኛለች። ሞዛምቢክ በዜጎቿ ላይ እየደረሰ ያለውን የሞት አደጋ አጥብቃ ትኮንናለች። ጋናና ናይጄሪያ ዜጎቻቸውን በአስቸኳይ ወደ ሀገር ለመመለስ እያመቻቹ ይገኛሉ። የገዛ ራሷን የውስጥ ፈተናዎችን እንዲሁም ሌሎች ግጭቶች ያረፉበትን ጠባሳዎች ለመፈወስ የታገለች የምትገኘው ኢትዮጵያ መንግስት ደግሞ አሁን ላይ በደቡብ አፍሪካ የሚገኙ ዲያስፖራ ላይ የተደቀነውን ከፍተኛ ሽብርና ድንጋጤ ለመጋፈጥ ተገዷል። እንደ ቤት ብሪጅ ባሉ የድንበር ኬላዎች ላይ ወደ ሀገራቸው ለመመለስ የተሰለፉ ቤተሰቦች ረዥም ሰልፍ ይታያል። የጭነት መኪኖችና የትራንስፖርት ዘርፎች ስደተኞቹ አገሪቱን ለቀው መውጣታቸውን ተከትሎ ከፍተኛ የሰራተኛ እጥረት እያጋጠማቸው መሆኑን ገልጸዋል። አንዳንዶቹ የደቡብ አፍሪካ ንግድ ተቋማት ታማኝና ታታሪ የሆኑ ሰራተኞችን በማጣታቸው የተሰማቸውን ሀዘን ይገልጻሉ። በፖለቲካ መልኩ ደግሞ ይህ ሁከት የደቡብ አፍሪካ ልማት ማህበረሰብን አንድነትና ትስስር የሚፈትን ሆኗል። የራማፎሳ አስተዳደር በሀገር ውስጥ ያለውን ህዝባዊ ጫናና አፍሪካውያን አንድነትን ብሎም ፓን አፍሪካኒዝም መርህን ሚዛን ጠብቆ ለማስኬድ ከፍተኛ ሁኔታ እየተወጠረ ይገኛል። በንብረትና በቤት ዕቃዎች የተጫኑ ትናንሽ የጭነት መኪኖች በቆንጽላ ጽሕፈት ቤት ደጃፎች ላይ ረዥም ሰልፎች ይዘዋል። በጆሃንስበርግ ክላቭላንዲ አካባቢ የፎረንሲክ ባለሙያዎች የተፈጸሙ የተኩስ ልውውጦችን እያጠኑ ይገኛሉ። የሞሰልቤ የተቃጠሉ ደካማ ጎጆችም የተቀሰቀሰው አውዳሚ ቁጣ የከሰሉ መስመሮችና እንዲሁም ለዚያ ምስክር ሆነው የተቀመጡ እማኞች ሆነዋል። አንድ የኢትዮጵያ ሱቅ ባለቤት የተፈጠረውን ሽብር ሲገልጽ የተቆጣ ህዝብ በቤቱ አቅራቢያ ሲያልፍና እሱና ቤተሰቡ በሩን በጥብቅ ዘግተው በከፍተኛ ፍርሃት ውስጥ እንደነበሩ ይናገራል። እኛ ይህን ሁሉ የገነባነውን ከምንም ተነስተን በደማችንና በላባችን ነው። አሁን ግን ለመሄድ ይገባቸዋል። እዚህ መሆን አይጠበቅባችሁም፣ ካልሆነ ግን ትገደላላችሁ ይሉናል ይላል። የማላዊና የዚምባብዌ ዜጎች የሚነግሯቸውን ታሪኮችም ይህኑ ፍርሃት የሚደግሙ ናቸው። የደቡብ አፍሪካ ተቋሞች ግን በተቃራኒው እኛ ሀገራችንን እያስተካከልን ነው፣ አሁን በቃን እያሉ ይጮሃሉ።
ፖሊሶች ደግሞ ለሁለት ስለታማ ቢላዎች ራሳቸውን እያዘጋጁ መሃል ላይ ቆመዋል። በአንድ በኩል የሰዎችን ሕይወት የመጠበቅ ግዴታ አለባቸው፣ በሌላ በኩል ደግሞ ለአካባቢው ተወላጆች ያደላሉ የሚል ከባድ የተባለ ወቀሳ ይሰነዝርባቸዋል። የፕሬዝዳንት ራማፎሳ ንግግር ሁልጊዜም አንድነትና ብሎም ደግሞ ህዝባዊ የተባለ መስመሮችን በህጋዊ መንገድ ተግባራዊ ማድረግ እነሱን መጠቀም ነው። በህዝቡ ዘንድ መንግስት ላይ ያለው እምነት ግን በከፍተኛ ሁኔታ እየተሸረሸረ መጥቷል። የተሰጠው አስፈሪ ጊዜ ገደብ አልፏል። ነገር ግን በጎዳናዎች ላይ ያለውን ውጥረት አሁንም ድረስ እንደተዳፈነ እሳት ሆኖ እየፈላ ይገኛል። በሳምንቱ አዲስ የተቃውሞ ሰልፎችም እንደሚደረጉ ቃል ተገብቷል። በርካታ የስደተኛና ስደት አትሽሹ፣ ከፊት ተጋፈጡ፣ ብሎም ደግሞ ይህኑ መንገድ ተጋፍጦ ማለፍ ህይወትን እንደመሰዋት ይቆጠራል፣ ከፊታቸው አደጋ አንዣቧል የሚሉ ድምጾች መሰማታቸው አልቀረም። እንደ ሌሎች ስደተኞች ሁሉ ኢትዮጵያውያን አሁን ድረስ በከፍተኛ ድንጋጤ ውስጥ ይገኛሉ። እነሱ ራሳቸው ባልቀሰቀሱት ነገር ግን ዋጋው በከፍተኛ ሁኔታ እየተካፈሉ ባለው በዚህ አስፈሪ ማዕበል ውስጥ የተጠለፉ ሆነው ወድቀው እንዲገኙ አስገድዷቸዋል።